የ25ኛ ሳምንት እንግሊዝ ፕሪሚየር ሊግ በዕለተ ቅዳሜ ሲመለስ ፕሪሚየር ሊጉን ዋንጫ ለማንሳት 12 ጨዋታዎችን ብቻ ማሸነፍ የሚጠበቅባቸው የሚኬል አርቴታው አርሰናል በኤሚሬትስ ስቴዲየም አዳጊውን ሰንደርላንድን የሚጋብዝ ይሆናል። በጨዋታው ከመድፈኞቹ አዲስ ነገር ካልተፈጠረ በቀር ቡካዮ ሳካ የማይኖር ሲሆን ከጥቋቁር ድመቶቹ የቀድሞ የአርሰናል ተጫዋች የሆነው ግራኒት ዣካ እንደማይኖር ይጠበቃል። ጨዋታውን ባለሜዶቹ ድል በማድረግ አስቀድሞ ከአንፊልድ ከባድ ጨዋታ ከሚጠብቃቸው የፔፕ ጋርዲዮላ ማንቸስተር ሲቲ ነጥባቸውን እንደሚያረቁ የሚጠበቅ ሲሆን ጥቋቁር ድመቶቹ ግን ቀላል ፈተና ይሆናሉ ተብሎ አይጠበቅም። ጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ ይመቻችሁ። ወሳኝ የፕሪሚየር ሊግ ጨዋታ አለን። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን እኔ እንደተለመደው ባጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር ከምንም በላይ ኮፒ ሊንክ ታደርጉና ለጀማዓ ታዳርሱልኛላችሁ። ወደ መረጃው ሳቀናላችሁ። ታዲያ አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እንዴት ነው ማርቲን ኦዲጋርድ ተብሎ ነበር። ኦዲጋርድ የቀናት ጉዳይ ነው ከኛ ጋር መቀላቀሉና ከቡድኑ ጋር አንድ ላይ መሆኑ የማይቀር ነው ብሏል ጀማው። ከዛ በተጨማሪ ጁሊያን ቲምበርግን ጥሩ ላይ ነው ያለው አለ። በቃ ከቡድናችን ጋር አንድ ላይ ነው ማለት ነው። እኔ ስጠረጥር ሁለቱም ጥሩ ኮንዲሽን ላይ ያሉ ይመስለኛል ጀማው። ከዛ በተጨማሪ ስታርቦይም ተጠይቆ ነበር። ስታርቦይ በቅርቡ ከቡድናችን ጋር እንደሚሆን ተስፋ አደርጋለሁ። ቀለል ያለ ጉዳት ነው ያጋጠመው፣ ያን ያህል አሳሳቢ እንዳልሆነ ገልጾልናል። ካይ ሃቨርት ደግሞ ወደ ቡድናችን መጥቶ እየሰጠ ስላለው አስተዋጽኦም ተጠይቆ ነበር። እጅግ በጣም ደስተኛ ነኝ በሱ፣ በተለይ ደግሞ በእጅግ አስፈላጊ በሆነ ሰዓት ነው ወደኛ ጋር መጥቶ የተቀላቀለን ሲል ተናግሯል ጀማው። ሌላው ስለነገው ተጋጣሚያችን ሰንደርላንድን ቡድን ተጠይቆ ነበረ። እጅግ በጣም ጥሩ ቡድን ናቸው፣ ቆንጆ ስብስብ አላቸው፣ በዚህ ላይ ደግሞ ቆንጆ አሰልጣኝም አላቸው። ሜዳ ውስጥ ገብተው ምን ማድረግ እንዳለባቸው ጠንቅቀው ያውቃሉ። እኛም ደግሞ ምን እንደሚጠበቅብን ጠንቅቀን ስለምናውቅ ነገ ጨዋታ ላይ አጥጋቢ ውጤት ይዘን ለማውጣት ዝግጅታችንን አጠናቀናል ሲል ተናግሯል ጀማው። ይመቻችሁ። የሰንደርላንዱ አሰልጣኝ ሪስ ከሰንደርላንድ ጨዋታ በፊት ላይ እንደዚህ ሲል ስለ አርሰናል አስተያየቱ መስጠት ችሏል። እሱ ምን አይነት ተሰሰተ እኔ እሱ መረጃ ላካፍላችሁ። እናንተ ለፈጣን ስፖርታዊ መረጃ ቤቱን ፎሎ ማድረግ እንዳይረሳ። የሰንደርላንዱ አሰልጣኝ ሪስ እንደዚህ ሲል ይናገራል። አርሰናልን ስንገጠብ እኛ ምርጥና ድንቅ ብቃታችን ላይ ሁሌም ቢሆን መሆን አለብን፣ እዛ ላይ መገኘት አለብን በማለት የተናገረ ሲሆን አርሰናል በአውሮፓ መድረክ መሪ ነው፣ በፕሪሚየር ሊጉና በሌሎች ትልልቅ መድረኮች ላይ መሪ የሆነ ቡድን ነው። በአርሰናል ጋር መጫወት ስንፈልግ እኛ ሁሌም ቢሆን ጠንቃቃና እንደዚሁም በጣም ምርጥ ብቃታችንን ማሳየት ይጠበቅብናል በማለት የተናገረ ሲሆን ከአርሰናል ጋር መጫወት በጣም ከባድ ነው፣ ነገር ግን በጣምም አስደሳች ነው፣ ሌላ ለኛ ፈተና ነው በማለት የተናገረ ሲሆን እኛ ይሄንን ጨዋታ በቻልነው ነገር አድርገን ለማሸነፍ እንሞክራለን በማለትም የሰንደርላንዱ አሰልጣኝ መናገር ችሏል። የሰንደርላንዱ አሰልጣኝ አስተያየት እንዴት ተመለከታላችሁ እናንተ? በአሳብ መቻሰተላ ያሸንፋል አርሰናል ልክ 12 ሰዓት ሲል ባለፈው አንተን ካቃጠለ ትዛለ ይሄ ጨዋታ እኮ በፍጹም ካይምሮ ሊወጣ አይችልም። ተነስተ ፕሮግራም አቋርጠ የመለስነ እንደዛ ዞረ የመለስነ ሰንደርላንድ ሳይፎ በቃ ታው ሰንደል ሁሉ አጭሻለሁ። በነገራችን ላይ ዘንድሮ አርሰናል ቂም በቀል መወጣት ይችላልበታል። ለምሳሌ አስቶን ቪላን ባለቀ ሰዓት ጎል አስቆጥሮበት ጎሎች አስቆጥሮ ነው ቂሙን የተወጣው። ሰንደርላንድም ነጥብ አስጥሎታል። በተጠናቀቁ ደቂቃዎች ጎል አስቆጥሮበት ነጥብ ይዞበት ነው የወጣው። ስለዚህ ሜዳው የማን ነው? ሰንደርላንድ ነገ ይደረመሳል በደንብ። ምክንያቱም እኔ ብቻ ሳልሆን ለምሳሌ ታዋቂ ገማቾች ሁሉ ሳይቀሩ ለሰንደርላንድ የማሸነፍ 8% ነው የሰጡት። 79.6% ነው ለአርሰናል የተሰጠው። ይህ እንግዲህ ኳስ የሚያውቁ ጠበብቶች ናቸው፣ ጺማቸውን እየቋጩ በጣም ትልቅ ሰዎች ግን ትዝ ካላችሁ ከዩናይትድ ጋር የገጠሙ ጊዜ እንደዚሁ ታዋቂ ጺማቸውን ጥርሳቸውን ይነቀሉ ገማቾች አርሰናል ያሸንፋል ብለው ነበር ምናምን ስትሉ ነበር ሲል ነበር። ሁሌ ደግሞ ገማቾች እኮ ሁሌ ትክክል አይሆኑም። ቀደም ሲል ካለው አነጋገር አንጻር ነው ያለው። ግምት በጣም አሪፍ ነገሩ በቃ በህይወት አጋጣሚ ግምት በጣም ደስ የሚለው ስትሳሳት መልሰህ ትገምታለህ። በቃ ግምት ደስ የሚለው ይሄ ነገሩ ባለፈው ተሳስቷል ተብሎ ያሶዬ ከመገመት ወደ ኋላ አይልም፣ ይገምታል። ስለዚህ አሁን በዚህም ጨዋታ 8% የተሰጠው ሰንደርላንድ አርሰናልን ነጥብ የማስጣል ዕድል የለውም ነው ሐሳብ። እኔም እንደዛ ነኝ። ዛሬ ቀኑ ቅዳሜ ነው፣ ወጡ በቂቤ ነው። አርስይማ ካለ ምን አስፈላጊ ነው? አርሰናልና ቅዳሜ ነው እንደተዋደዱ ነው። አርሰናል በቅዳሜ ምድር ሽንፈትን አያውቅም።
ታዲያ ይህ ክለብ ውዱ ክለባችን ዛሬ ሰንደርላንድን በሜዳው ከገረፈ ምናልባት ነገ እግራችንን ሰቅለን ሲቲን የምንመለከት ይሆናል። ገነርሶች ኮፒ ሊንክ ሼር አድርጉት። ዛሬ 12 ሰዓት ላይ የሚደረገውን አርሰናል ከሰንደርላንድ በኤምሬትስ የሚያደርጉትን ጨዋታ በጉጉት እንጠብቀዋለን። ይመቻችሁ፣ እናሸንፋለን። አርሰናል ነገ የበቀል ጨዋታ ነው የሚጠብቀው። ሰንደርላንድን የመበቀያ ሰዓት ነው። እንደ አስቶን ቪላ በስራ ትበቀላለህ ማለት ነው። ይህ ዓመት ጉዞ ያማረ ነው። ወደፊት ነገ አሸነፍክ ማለት የዋንጫውን አንድ ጆሮ ነው የምትይዘው። በቃ ከባድ ቲም የለም። ከዛ በኋላ በጣም ቀለል ያለ ቲም ነው የሚገጥመ ማለት ነው። ቆፍጠን ብለህ በቃ እንዳጀማመር ነው አጨራረስ ማመር ያለበት ማለት ነው። መቀጥቀጥ ነው፣ መከላከል ማን አያስፈልግም። በቃ ወደፊት ማጥቃት፣ ጎል ታገኛለህ፣ ታሸንፋለህ። ግፋበት። በቃ በደንብ ማለት መወጠር ነው ያለብህ። ይሄ ቪዲዮ የሚመለከተው ዌምብሌ ጨዋታ ያለውን ቡድን ብቻ ነው። እንዴት ናችሁ ሊማይ ገነርስ? ከሰንደርላንድ ጨዋታ የሆነች ነገር ልበላችሁ። ይሄ ውዱና የናፈቀን ቡድናችን ዛሬ ሲጫወት ጎል ላይ ከነበሩ ጨዋታዎች መካከል ጁሪያን ቲምበር በዛሬው ጨዋታ ላይ ሊሰለፍ ይችላል። ቡካዮና ኦዴ ግን ደርሰዋል፣ ቀጣዩ ላይ ይሰለፋሉ። በአሁኑ ግን የመሰለፋቸው ድል በጣም አጠራጣሪ እንደሆነ ሚኬል አርቴታ ትላንት ተናግሯል። በሰንደርላንድ በኩል ደግሞ ግራኒት ዣካ መልሶ እንግዲህ ዛሬ ሲጫወት አናየውም። ያው አቀባበል እናደርግለት ደስ ይለኝ ነበር፣ ግን ከቤንች ላይ ሲሆን ደግሞ ሞር ደስ ይለኛል። ተረዳኛ። ነገር ግን ኖዋ ሳዲክ እና ኢንዞ ለፊ የሚገርም ሚድፊልድ ፓርትነርሺፕ ፈጥረዋል። ሳዲክ አመቱ ሲጀምር ጀምሮ ከዣካ ጋር ታውቁታላችሁ። ለፊ ማለት ነው ራይስ የቀማትን ኳስ የተሳሳተችው እዚህ ይላችኋል። ስቲል ግን ማለት ነው በጣም በቃ ቴኪ ፉትቦለርስ የሚባሉ ኳስ በስርዓት የሚችሉ እንደዚህ አይነት ሚድፊልደር በጣም ጎበዝ ተጫዋች ናት። በዛሬው ጨዋታ ላይ በ5-4-1 ተሰላለፍ ይገባሉ ተብሎ ይታሰባል። ሰንደርላንድ በሜዳቸው ነው እንጂ ከሜዳቸው ውጭ ያላቸው ፎርም በጣም ደካማ ነው ማለት። ለመጨረሻ ጊዜ ኤቨርተንን በፔናልቲ ኤፍኤ ካፕ ላይ ማሸነፍ ይችላል እንጂ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ ላይ ያለ ኦክቶበር ላይ ነው ከሜዳቸው ውጭ ያሸነፉትና በደንብ አድርገን ጫን የምንላቸው ከሆነ ነጥብ የምናገኝበት ጨዋታ ነው። በጣም እኔ ዊክ ፖይንታቸው ነው ብዬ ማስበው ይሄ ሁም የሚባሉ ጨዋች ነው። ከዚህ ወደዚህ ያሉ ጤነኛ አይደሉም። ሙኬሌ፣ ባላርድ፣ አልድሬቴ፣ ሬኖልዶ ምናምን ሁሉም ለመከላከል ዝግጁ የሆኑ ሰዎች ናቸው። ትሮሳርድ ዛሬ ብዙ ስራ ይጠብቋል። ተከላካዮቻችን ደግሞ እብድ የሚያክል ሰው ምን ያክል ጠንካራ እንደሆነ ጨዋታ ላይ ጋብርኤልን የገፋው መጨረሻ ላይ ብሮበሪ አያክስ የነ ጁሪያን ቲምበር ጀለስ የነበረ ሰው ነው። እሱም በደንብ አድርገን መያዝ አለብን። በእኛ ቡድን ደግሞ ተገማች የሆነ አሰላለፍ ይሄ ይመስለኛል። እንግዲህ ከዚህ አሰላለፍ ላይ ልንቀየር የምንችለው ነገር ወይ ሃቨርዝን የፊት ለፊት አጥቂ አድርገን ኤዜን ማስገባት ነው። ግን አርቴታ ዛሬ ፊዚካሊቲ ያለው ጨዋታ ስለሆነ ያን ነገር ያደርጋል ብዬ አላስብም። ብዙ መሮጥ ምናምን ነገር ይጠበቅብናል። ስለዚህ በዚህ አሰላለፍ ይገባል ብዬ አስባለሁ። ቡድናችን ዛሬ 2-0 ነው ቆንጆ ውጤት ካሳለፈ በኋላ የነገውን የሲቲና የሊቨርፑል ጨዋታ ቋጠሮ ላይ ይገባል ብዬ ነው ማስበው። እናንተም ተርሱ ኮሜንት ላይ አስቀምጡ። ፎሎ ኮፒ ሼር እያደረጋችሁ ያማቻቸው ይመቻቸው። የእውነት ሰምቼው ደስ ያለኝ ነገር ቢኖር ግራኒት ዣካ ነገ አርሰናል ከሰንደርላንድ በሚያደርጉት ጨዋታ ላይ አይገኝም የሚለው ነው። እሱ ላይ የሆነ መጥፎ አስቤ ምናምን አይደለም፣ ግን የመጨረሻ መወደው ተጫዋች የሆነ አሁን ድረስ እንደ አርሰናል ተጫዋች የማየው ተጫዋች ነውና እሱም በሌላ ማሊያ ከኛ ጋር ሲጫወት ማየት የእውነት ያመኛል። ለዛ ነው እና ይህ ተጫዋች ነገ አለመሰለፉን ተከትሎ የእውነት በጣም ደስ ብሎኛል። እሱ ግን ከኛ ጨዋታ በኋላ ቶሎ አገግሞ ወደ ሚወደው እግር ኳስ ቢመለስ ሙሉ ምኞቴ ነው። ዋንስ ገነር ኦልዌይስ ገነር ነው። ስለዚህም ዣካ እንወዳለን። ወገን መተናል ተመልሷል። ሌላ አቋጥረው እንዴ ማቆም መስሎሽ ነበር እንደ ወያላ እኔ በጣም ተጫዋች ናችሁ። በቃ ፕሪሚየር ሊጉ አልቋል ምናምን ካሁን በኋላ ማቆም መስሎሻል? አረ በለ እስከ መጨረሻው ድረስ አንፋታም። እስከ መጨረሻው ነው የምልሽ። አዮ ከፈለክ በ9 ነጥብ በ19 ነጥብ ምናምን አንድ ቻንስ እስከቀረ ድረስ ቋጠሮ አይቆምም። እኛም አናቆምም ከኋላ ሲቲም እንግዲህ ሰንደርላንድ የልጅነታችን ይላል ዛሬ አባቴ ወደ ኤሚሬትስ ይሄዳል። ያስቀይማል። ዣካ አለ የለም አይ ዶንት ኖ ሹር አይደለም። ተጎድቶ ነበረ። ግን ዣካ ቢኖር በጣም አሪፍ ነው። ቢኖርም ባይኖርም ግን ቢገጥም ባይገጥም ዞሮ ቋጠሮ አይቀርም። ምንም ለምን ሰንደርላንድ በቤንች አይገባም? ቋጠሮ አይቀርም። ምክንያቱም እስከ መጨረሻው ድረስ ነው። የኛ ክለብም እስከ መጨረሻው ድረስ ነው የሚያምነው። ፋይቲን ዘ ኤንድ ነው የሚለው የኛ ሎጎ ታውቃላችሁ። እኛ ደግሞ ቋጠሮ አፕቱ ዘ ኤንድ ዊ አር ባክ። የትም መፋታት የለም ወያላዬ። ምንም ትንፋሽ ነው ማልሰጥሽ። ምንም ምቾት የለም። ከሞ ሰንደርላንድ አርሰናል ደጋፊዎች ክለባችሁ በሚወዳደርበት መድረክ በሙሉ አንደኛና መሪ አይበገሬ ሁኑ።
ግንቦት ላይ ማለት ነው ስንት ዋንጫ ነው የምናሸንፈው እያለን እየተዘጋጀን እየተደሰትን እንዴት ኮፒ ሊንክ ማድረግ እንዴት ኮፒ ሊንክ ለማድረግ ተሰስታለ በደንብ ኮፒ ሊንክ አድርገን እንደሳሰት ዛሬ ክለባችን ተወዳጁ እጅግ በጣም ተናፋቂው ኃያሉ ግዙፉ በዚህ ሰዓት ማንንም ሊናገርን አይችልም ከኛ በላይ ሰማይ ነው ክለባችን አርሰናል ከሰንደርላንድ ጋር የሚጫወት ይሆናል ትንሽ ከበድ ያለ ጨዋታ ነው ይሄ ቡድን ማለት ነው እኔ ይውላችሁ በዚህ ሲዝን ማለት ነው በጣም በአርሰናል ከተቃጠልኩባቸው ጨዋታዎች እኔ በቃ ሁለት ጨዋታ ጥቀስ ቢባል አንደኛው የሰንደርላንድ ጨዋታ ታስተውሳላችሁ ሁለታችን የተለያየንበት ጨዋታ ማለት ነውና በጣም የተቃጠልኩበት ጨዋታ ነው የዚህኛው ሲዝን አርሰናል ደግሞ ጀስት ውጤት ቤትኛው በምንወዳደርበት መድረክ ሁሉ በሙሉ አንደኛ መሆንን ብቻ ሳይሆን እንዴት ሪቬንጅ ማድረግ እንደሚችልም አስመልክቱን ይሄኛው የሪቬንጁ ታይም ደግሞ ትክክለኛው ከሰንደርላንድ ጋር ይሄ ሰዓት ነው ማለት ነው በአግባቡ እንሰጣችኋለን ፎርሜሽኑ ምን ሊሆን ይችላል ማለት መሃል ሜዳውን በማን በዙቢሜንዲ ራይስና በኤዚ ወይስ ደግሞ ዙቢሜንዲ ራይስና ከሃቨርት ሊሆን ይችላል እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጥቂ መስመሩን ጋብሪኤል ጄሱስ ከሃቨርት ወይ ደግሞ ቪክተር ዮኬሬስ ማንም ይመራ ይመስላችኋል ሌፍት ባክ ላይ ማን ምን አሰልፍ ይመስላችኋል ሂንካፔ እንደባለፈ የሚገባ ይመስላችኋል ወይስ ደግሞ በዛ በኩል ካላ ከጉዳት ተመልሳለች ካላ የሚገባ ይመስላችኋል እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እንደኔ ሂንካፔ ሌፍት ባክ ላይ የሚሰለፍ ይመስለኛል መሃል ላይ ደግሞ ዙቢሜንዲ ራይስና ኤዚ የሚገቡ ይመስለኛል የኦዴጋርድ አጠራጣሪ ስለሆነ ማለት ነው ያጥቂ መስመሩን ደግሞ ቪክተር ዮኬሬስ ከሃቨርት ከቤንች የምትነሳ ይመስለኛል ብቻ የኦፒኒየን ነው ምን ሊፈጠር እንዴት አይነት አሰላለፍ ሊጠቀም እንደሚችል ቱ ቢ ሆነስት የአርቴታ ምንም ፕሬዲክተብል ይሆናል ብያላስን በፍጹም ማለት ነው መገመት ከብዶኛል እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሊ በደንብ ኮፒ ሊንክ ሪፖስት አርሰናላውያን እንዳልኳችሁ ነው ክለባችን ማለት ነው ለስንቷን ተዘጋጁ ሴሌብሬት ለማድረግ ተዘጋጁ መስቀል አደባባይን አዘግታችሁ ለማክበር ተዘጋጁ እያለን ገብቷል እንደዛ ነው ፍንጭ እየሰጠን ያለው እኛ ደግሞ አካውንታችንን ማነቃቃት አለብን በደንብ ኮፒ ሊንክ ሪፖስት እኛ ማለት የሆነ ስንናቆር በደንብ ጨጓራ መላጥ መቻል አለብን መድረስ አለብን